ነው ላይክ ጌመር ትልልቅ ጊፍት ካላት ሴት ጋር ገብቼ ጊፍተር ካላት ጋር ሴት ገብቼ እንደዛ መጮቴ ራሱ በጣም ትልቅ ነገር ነው። እንደውም ጎበዝ ነው ልትሉ የሚገባችሁ እንጂ ሰውን ማጣጣል ሰውን እንትን ማለት ደስ አይልም። ጌመሮች ከሆናችሁ ለኔ ሲሰጡኝ የነበሩት ከተወሰኑ ልጆች በስተቀር እንደውም ጀግና ነኝ። በእናንተ ቤት አሁን ተሸማቀቄ ዛሬ ማልገባ መስሏችሁ ነበር። ይሄ ሲደመር ይሄ ነው አለመግባት። በመድፍ ያፈናዱ እንኳን መሰሉት። በህይወት አለሽ እንዴ? ገባሽ እንዴ? እግር እንዴ ሄልዬ ነው ወርቅ ቲንክ ናት ወይ መከራ እገባ ስግጥ ብዬ ግብት እዚህ በኋላ ስግጥ ፍምስ ነው ያለው አይደል? ያ ማን ነበር ስሙ? አዶናይ ስግጥ ጭውት ጌሚ ስግጥ ብሬን ይዤ ወጥት ስግጥ ግጥጥ ነው እዚህ በኋላ እንደው አልሰማችሁም ጅሎች። ፎ ድፍረት እና ብርድ ልብሴን ለብሼ ለጥልል በዛው ልጠፋ እንዳታስቡት። እቺ ማኪ ንግግሬን ሳልጨርስ እየላከች ነው። ምን ሆነ ነው ሄሉ የምን ማኪ እንዴት ነሽ? ምን እንዴት ነሽ? አለሁልሽ። እንዴት ነሽ? አለ ሄሉዬ ቪዲዮን አሰሪው እኔ ቃንዴ ማኪ እኔ የሚወደኝ ሰጦኝ የሚወደኝ ሰፖርት አድርጎኝ ብር ነው ይዤ ወጣሁት። ስድብ አይደለም ይዤ ወጣሁት። ይሄ ስልኬን እንደዚህ ስዘጋው ማለት ነው ላይቭ ኢንድ ብለው ስዘጋው አላስታውሳችሁም ይዘጋው። እናንተ ላስታውስ የምችለው ላይቭ ገብቼ ኮሜንታችሁን ሳይ ብቻ ነው። ሶ ኢሲ አድርጉት ነገሩን በሙሉ ሰርቼ ነው የወጣሁት። ብር ይዤ ነው የወጣሁት። እንዴ ምን ናችሁ? አሽ ባሽንፍ ደስ ይለኝ ነበረ። ተሸነፍኩ። ይሄ የጌሙ አንድ ፓርት ነው። ማሸነፍ መሸነፍ አለቀ። ማኪ ቀጥይ ነበረ። ኔትወርክሽ ትክክል አይደለም፣ አስተካኪ። ሄለን አቤት። ኔትወርክሽ እየያዘሽ ነው፣ አስተካኪ። ኦኬ አስወጪ። ፈረንጆችን እንቀጥቅጣቸው። ጋስ አሎ ጋስ አሎ እታያለሁ ጋስ እታያለሁ ታያለሁ። እሺ እና የሚወዱ ሰጠኛል፣ የሚወዱ ሰፖርት አድርገውኛል። እኔ አማራን ወኪል ያለ የተጫወትኩት ሄለን ወኪል ነው። ብሄርን ወኪል ያለ የተጫወትኩት ማስታወቂያ ላይ በሙሉ አይታችሁ ከሆነ ኢቨን እንደዚህ የአማራ ሙዚቃዎች ራሱ አልተጠቀምኩም። ለማስታወቂያ አልተጠቀምኩም። እንደዛ ሙዚቃ ራሱ የመረጥኩት ሌላ ሙዚቃ ነው የመረጥኩት። ወኪል ነው እንደተጫወትኩት አይደለም። ስለዚህ ላይክ ለምን እንደዚህ እንዳካብዳችሁት ነገሩን አላውቅም። እኔ ላይክ በአማራ ስም እንደዚህ እንትን ማለት ብፈልግ አማራው ተራራው በሚል ሙዚቃ ፖስት አላደርግም ነበረ። እያንዳንዱ ቪዲዮዎቼ ላይ አደርግ ነበር። ጠፍቶኝ ነው ማንም ሰው እንደሚያደርገው፣ ግን እኔ ፖስት አላደርኩም። እንደዛ ራሴን ችዬ በሌላ ሀገር ሙዚቃ ኦር ደግሞ ዝም ብሎ ብሄርን በማይገልጽ ሙዚቃ ነው ፖስት አድርጌ ነበር። ብሶ ለምን የሆነ ብሄር ወኪል እንደተጫወት ሆናምና እንደተሸነፍኩ ነው። እኔ አንድ ራሴን ችዬ ራሴን ሄለን ወርቄን ችዬ ተጫውቻለሁ። ከዛ በተረፈ ሄሌና ቲቲንክ ወርቅ ከዛ በተረፈ በቃ ሽንፈት ከኔ ጋር እንጂ ወደ ብሄር የምትወስዱት ወደ ሌላ ነገር የምትወስዱት እና በቃ ሄለን አንቺ ማለት ሄነሽ ወይ ያለቀልሽ ወይ ተሸነፍሽ ወይ ዓለም ተደፋብሽ ላይሽ ላይ ወይ እንደዚህ ገብቶ እንደዚህ ወጦ እግርና እጅ ሲደምር ነው።
ሶ እንደዚህ ደግሞ ፎቶ የለጠፋችሁ አስባለሁ ብለሽ አስበሽ ነበረ። የገጠምሽው መንግስት ጋር ነው። ኦፍኮርስ መንግስት ጋር ነው። አውቃለሁ ማን ጋር እንደገጠምኩ አውቃለሁ። ማን ጋር እንደተጫወትኩ አውቃለሁ። ስክሪኔን ከፍቼ እንዲቁጭ ስል እንደውም ጀግና ነኝ። ማናችሁም አትደፍሩት። መጣ እንጫወት ሄለን ካንቺ ጋር የቀጠሮ ጌም እፈልጋለሁ ስትለኝ ኦኬ ነው የተጫወትኩት። እንጫወት ስትለኝ ኦኬ ብዬ ተጫወትኩ። ኢንቫይት አድርግታኝ እንጂ እኔ ኢንቫይት አድርቻለሁ እንጂ የተጫወትኩት። ሰው ምን ችግር አለው? እንደ ትልቅ ነገር የምታወሩት። ለእኔ ደግሞ ቆንጆ ነገር ነው። ለእኔ በጣም ቆንጆ ነገር ነው። ብዙ ነገር ተምሬበታለሁ። ታስፋኝ ሶስት የመጣችሁ ዝም ብላችሁ እንትን አትበሉ። ቆሻሻችሁን አጣሉ። ኔትወርክሽ ኦኬ ዌይት እሺ ጋይስ አሁን ታያለህ። ኦሮሞ ኪንግ መብታችሁ ነው። ኦሮሞ ኪንግ ማለት መብታችሁ ነው። ላይክ ኪንግ ምናምን ኮይን የራሳችሁ ሲያ ነው። እንደፈለጋችሁ መሰለኝ ትችላላችሁ። ለምን ኦሮሞ ኪንግ አለ ብያለሁ። አብድም ነኝ ምን አገባኝ? ያገባኛል ጎበዞች አድንቋቸው። የሌላ እንትንም አድንቋቸው ነው ኪንግ ስላላችሁ የሚከፋ አይመስላችሁም? ተሳስታችኋል። እንትንም አድንቋቸው ነው ኪንግ ስላላችሁ የሚከፋ አይመስላችሁም? ተሳስታችኋል። ደረረም መጥቻለሁ ጋር ሳውንድ ኔትወርክ ቆንጆ ነው ያስባለሁ። ኦሮሞ ኪንግ ለክሉት ደስ ይላል። ቀጥሉበት። ኦሮሞ ኪንግ ምናንድት እንዳይመስላችሁ የሆነ ብሔር አንስታችሁ ብታደንቁ ደስ ይላል። ቀጥሉበት። ኦሮሞ ኪንግ ብታደንቁ ለምን መቀኛለሁ? ጋዝ ታያለው ጋዝ ታያለው አይደለ? ያ ቴንክ ዩ ኤኒዌይ ትናንት ብዙ ሰው እንትን ብያለሁ አይቻለሁ እና ያልጠበኳቸው ሰዎች እንደመጣው ሲሰጡኝ አይቼ በጣም ጥሩ ሰዎች ናቸው። አልጠበኳቸውም እነሱ ይመጣሉ ብዬ ቴንክ ዩ። በእርግጥ በውስጥ ጽፌላችኋለሁ እዚህ ጋር ስማችሁ መጥቀስ አልፈልግም። ቴንክ ዩ። እሱ ኔትወርክ ያስቸግራል አይደለም? ኔትወርክ ከዚህ ውጭ ጌሙን በተመለከተ ምንም ነገር እንዳትሉ ልጫወትበት እንትናት ብሎ አታካብዱት፣ ቀለል አድርጉት።
ቀሚሴን ወደዳችሁት? እስኪ ወደ ቀሚሱ እንሄዳ። ሌላውን ነገር ተውትና ወደ ልብሴ እስኪ። ልብሴን ወደዳችሁት? ልብሴን የወደደ አንድ ልብ፣ ያልወደደ ሁለት ልብ። አረ ወደዳችሁት? ቴንኪዩ አመሰግናለሁ። ሄልዬ እናቴ ቴንኪዩ ኒውዮርክ ቴንኪዩ በጣም ነው የማመሰግነው። ቴንኪዩ ጋይስ ቴንኪዩ ኒውዮርክ ሄልዬ የኔ ወርቅ የኔ ማር አመሰግናለሁ በጣም ሞዴሬተሮቼ በኋላ መልስላችኋለሁ። እሺ ስላለኝ ነው። አይኔ ማር እኔም በጣም ነው የምወዳችሁ፣ ወዳችኋለሁ በጣም። እሺ ቃንዲ ያ ሞዴሬተር ያመልስላችኋለሁ። ቆይ በኋላ እሺ፣ በኋላ መልስላችኋለሁ። ኧረ እኔ ማንንም አልሰማም እንዴ! ጌሜን ነው የምንጫወተው እየመጣሁ። ቀልደኛ ናችሁ። ምን አገባኝ? የምችለውን ያክል ሞክሬያለሁ። የምችለውን ያክል ተጫውቻለሁ። ሰው የጠበኩት ውጤት ነው የሆነው እኮ። ከሷ ጋር በጣም ብዙ ጊፍተሮች ነበሩ፣ በጣም ብዙ ከኔ ጋር 5ም አይሞሉም። ምን ችግር አለው እንዴ? እኮ ፌር የሆነ ጨዋታ ነው። እንደውም እንደ ቪዋ እና እንደ ጊፍተሮቿ ብዛት ብዙም አልተሰጣትም። እንደውም ብዙም አልተሰጣትም። እንደውም እንደዛ ብዛት ጂጂ እኮ እናቴ አይቼዋለሁ አንቺ ያልሽውን ቪዲዮ እና ማለት ነው። ቴንክ ዩ እናት። ሄሎ እኮ ወይ እናት እንዴት ነሽ? ደህና ነኝ። እንዴት ነሽ? አለ ምን ነው ጠፋሽ? ቦታ በሰላም ነው? አዎ በሰላም ነው። እኔ እኮ እንደ ድሮ ላይቭ አይደለሁም ቲክቶክ ላይ እንደውም። ኦኬ ባልሸነፍ ነበር የሚገርመኝ። ሰው ያካብዳል። ላይክ ሰው ብዙ ነገር ይላል እና ደስ አይልም። ነው አልተሸነፍሽም፣ የእውነት አልተሸነፍሽም። ሄሎ ጂጂ ሰላም ነው ወይ? ሃይ ሄሎ እንዴት ናችሁ? ሄሎ የኔ ወር እንዴት ነሽ? ታግለሻል እንዴ? you look beautiful by the way። አየውን ነገር ግን አርጎ ነው እንጂ አሪፍ ጊፍተር እንዳሉ ነው እኔ የማውቀው። እንኳን ለራሷ ለሌላ ሰውም ትተርፋለች ሄለን እና ትናንትና ምን እንደሆነ እንግዲህ ሰው ራሱ ሳቋል። የተፈጠረውን ነገር ልንገራችሁ። ጂጂ ሄል ቤተሰብ ጌሚ የተረሳ ጉዳይ ማለት ነው። የተረሳ ጉዳይ ዝም ብለው ምናምን ከዛ ጌሚ ሊደርስ ሳምንት ሲቀረው የሆነ ነገር ማስወራት ጀመሩ። ላይክ የሆነ ነገር እና እኔ ዝም አልኩኝ። ግን ያንን ነገር እያወሩበት ነበረ። ገባሽ? የሀበሻ ጊፍተር እንደዚህ በወሬ ያምናል ኦር በሆነ ነገር ስለሚያምን ያንን ነገር ካደረጉት ሀበሾች እንደማይመጡ ስላወቁ ያንን ወሬ ማውራት ጀመሩ። 2 ሴቶች ኦር 3 ሴቶች፣ ስማቸውን እዚህ ጋር መጥራት አልፈልግም። እኔ ማይቼ እንዳላየ አልፌ ነበረ እና ሰው አእምሯቸው ላይ የተቀረጸው የኔ የጠፋው ብር እንዳጭበረበርኩ በቃ አይደለ ብር አጭበርብሬ ድጋሜ ልጮት እንደመጣው ነው ሰው የሚያስበው። ኦኬ ብር ጠፍቶብኛል ልበድ፣ ራሴን ላጥፋው፣ ከቲክቶክ ልጥፋው፣ ምን እንዳደርግ ነው የፈለጉት? ብዙ ነገር ሀፕን ተደርጓል እና ይሄን አጀንዳ መጡት። አሁን ጌም ልጫወትን ረስተውታል እኮ ረስተውት ጌም የተጫወት ኖርማል ጌም ዝም ብሎ ቆይቶ ጌም እንዳለ ሲያውቁ ይህን ርዕስ ማስነሳት ጀመሩ። ሰው ነው የሰጠኝ ቲክቶክ ላይ ተጫዋችን የተሰጠኝ ሰርቻ ያመጣሁት ብር አይደለም። ሰው ከኪሱን አወጦ የሰጠኝ ሰው ጠፋብኝ። እግዚአብሔር ያለው በእኛ እቅድ አይደለም። በእኛ እቅድ ቢሆንም የት በደረስን በእግዚአብሔር ነው። እግዚአብሔር ባደረገልሽ ባሰመረልሽ መንገድ ነው ልትራመጅ የምትችይው። ኦኬ ብር የጠፋ ፋይን። ከአዲስ ጀምሬ እንደማንኛውም ቲክታከር መጥቼ የተጫወትኩ ነው። ያሰቡት በዛ ብር በቃ የሆነ አላደለ ተሸማቀቀ ምናምን እንዲቀር ነው የተፈለገው።
እኔ እግዚአብሔር ነው የምልሽ ማኪናው እንድንጫወት ያለችኝ። እኔ የቀጠሮ ግን ሀሳብም አልነበረኝም። ቢኮዝ እንደ በፊቱ አይደለሁም፣ አክቲቭ አይደለሁም። ሁሌ ቲክቶክ አልገባም፣ አንዳንዴ ነው የምገባው። እንደዛ የገባው እየተጫወትኩ እንጫወት ብላ ኢንቫይት ስታቀርብልኝ እሺ ማኪ ኦኬ የተቀበልኩት። በነገራችን ብላ ጌሜት ሲደርስ የብሩን አጀንዳ አነሱት። ቢኮዝ ብር አጭበርብራለች። ኦኬ አጭበረበርኩት ነው ያምጣው። ብር ካጭበረበርኩት ነው ያምጡ። ሲቀጥል የተሰጠኝን ጌም ተጫዋች የተሰጠኝ የተወሰደብኝ ኢትስ ፋይን። ምን ላድርግ? የለፋሽበት ነው በነገራችን ላይ ይኸውልሽ። ኦኬ ለፍቺ ተጫዋች ነው በጣም ከማንም በላይ የለፋሽበት ነው ነበር። ከማንም በላይ ጊፍተር ነበር። ጂጂ አንቺ ታውቂያለሽ። አንቺ ጋር ቁጭ ብዬ አንበሳ ለእኔ ብርቅ አይደለም። እንደ ጉድ አንበሳ የሚሆንልኝ ስታውቂው አንቺ ምንም ነገር ብርቅ አይደለም። ግን እኔ በዛ ብር አንትን ብለው በዛ ብር ውስጥ አስገብተው በገመዳቸው ተብትበው ምናምን እንዲወድቅ አደረጉ። ስፋይን ከመውደቅ ነው መምጣት የሚጀምረው። ሄሉ አልወደቅም። እንደውም ሀበሻ ጊፍተር ማንም አልመጣም። እነ ሄሉዬ እሱ እኮ ነው ወይ ከሀበሻ ወይ ከዛም የለም ማለት ከምንም ከራሴ ብሔርም በይው ከሀበሻም በይው ከምን የመጣ የለም። ግን እኔ ጌሜንም ሳስተዋውቅ አማራን ወክዬ አይደለም፣ በአማራ ሙዚቃ ቅስቀሳ አልሰራውም። ገባሽ? ራሴን ወክዬ ነው የተጫወትኩት። ኦር በሆነ ብሔረሰብ ውስጥ አልገባሁም። ስለዚህ ሌላ ሰው ጌም ተጫውተው ብር ሲሰበስብ ምንም የማይሉ ሰዎች፣ እኔ ግን የጠፋብኝን ብር እያነሱ ሁሌ እያሰብኩ ያንን ነገር እንድናደድ፣ ሁሌ እንዲሰማኝ፣ ሁሌ ያንን ብር ብቻ እያሰብኩ በቃ አላደለ ራሴን ዝቅ አድርጌ ለምን እንዲሆነብኝ እያልኩ ሌላ ነገር ውስጥ እንድገባ ነው ማድረግ የሚፈልጉት። በቃ ስቶፕ በቃ የተናደድኩት ያንን ያናደደ የገባሽ ጌም ሲደርስ ይሄን አጀንዳ አነሱት። ኦኬ እግዚአብሔር ደግሞ ለመስቆቆች ለባለጌዎች በጣም ልቅ ለሆኑት አላደለ በቃ ልቅ ለሆኑ ሰዎች ነው እግዚአብሔር ሲቆማ አይሰማኝም። ኖ ይኸውልሽ እግዚአብሔር ይሄንን ዘጋ ማለት ሄሉ እኮ ሄሉ ይኸውልሽ እሷ ራሷ መኪ ራሷ እንዳንቺ አቁማ እሷም ይኸውልሽ ኦሮምኛ ምናልባት ላትሰሚ ትችያለሽ እንጂ እንደዚሁ ሲያውጠነጥሏት ነበር ሰሞኑ። ይኸውልሽ እኔ እግዚአብሔር ምስክርን አንድ አይነት እድል ነው ያላችሁ። ምናልባት ስላልሰማሽ ይሆናል እንጂ እሷ ራሷ እንዳይሰጣት ምናምን ብታይ ሲሰድቧት ነበር። መልስ አስታርቋት። በእናንተ በኩል ጂጂ ምቀኛ ኖ ዘሴም ተመሳሳይ ነው ልልሽ ስትመቀቀኛኙ አይቻላቅም። ጂጂ እንዲያውም ርስፔክት ያደርጋሉ። ይሄ ጠፍታ መጣ እስቲ ከጎኗ ናቸው። እኔ እኮ ከጎኗ ለምን እሱ ላይ ሌላ አይደለም እኮ ኖ ለምን ከጎኗ አልሆንም እያልኩ አይደለም። እንዲሆኑም አልጠበቁም ይመጣሉ ብዬም አላሰብኩም። ለእሷ ጥሩ ነው ማለት እንኳን ተጫወተች። እንደውም እንደ ቪዋና እንደ ጊፍተሯ ብዛት ብዙ ይገባት ነበር ብያለሁ። ሰው አለመቀኛትን ጓደኛ ነች። ጌም ነው ምን ችግር አለ? ሰው የሚወስደው ግን በሌላ ነገር ልታጭበረብር ምና የታባታችሁ ታጭበረብራሉ። ዘርፌ ጠፍቻለሁ የራሴን ብር ተዘረፉ እንጂ የትኛው ሰው ነው ያሁን ብር ጠፍቶት ቁጭ ብሎ እንደዚህ የሚጫወት እንደገና ከአንድ ጀምሮ? እንዲያውም ጠንካራ ነሽ፣ ጎበዝ ነሽ በጣም። እኛ ራሳችን ሁላችንም እኮ ግራ በሚገባ ሁኔታ እኮ ለአይምሮሽ ነው። እኔ እንዲያውም የዛኔ ተሳስተሽ ሌላ መስሎሽ እንጂ ለአይምሮሽ ነው ማሰብ ያለብን። ያውላ ብር አይደለም $700 ቢጠፋ ማንም ሰው እንትን ይላል። ገባሽ? እና ኢትስ ኦኬ። ይኸውልሽ ሄሉ በመድኃኒዓለም የኔ ቆንጆ በእግዚአብሔር አንቺ በጣም ወጣት ገና ገባሽ? ይሄ ተዘጋ ነገ የሚከፈተውን አታውቂም። ሄሉ መድኃኒዓለም ነው የምልሽ። አንቺ ብቻ ይኸውልሽ ትምህርት ይኸውልሽ እንዲህ የምትቀጠቀጭው ለምን እንደሆነ ታውቂያለሽ? እንድትማሪበት የሆነ አልገባሽ ያለ ነገር አለ ማለት ነው። ጂጂ ያልገባኝ ነገር ነበር ተምርሽ ነው ስላልገባኝም ማለት ነው። እጅ ለሰው ሰስቶ አያውቅም ማለት ጌምን ኖረ ኖርማል ጌም ሆነ እኔ ራሴ ሰፖርት አደርጋለሁ። ምንም ችግር የለውም። እኔ ራሴ በቃ ፈራው። ምክንያቱም ታውቂያለሽ ሁለትን መስጠት አትችይም። በጣም ወጪው ብዙ ነው። እኔም አሁን ደግሞ እንትን አይደለም ደግሞ ተማምኜ ነበር የሆነ ነገር አንቺ ላይ እግዚአብሔርን። እኔ እንደውም እሷም ማሳዝናኝ ነበር የሆነ ሰዓት አንቺ እኔ ማለት ነው አሁን እኔ ጊፍተር መጥቶ ነበር አይደል? መጥቶ የነገርኩት ሳምንት አይሞላውም ጌም አለ ብዬ ነገርኩት። ሊደርስ ሲል ነገርኩት። ሰው መጣ። ሲመጣ ብቻውን ነው ገባሽ? ምንም አይነት ነገር ሌብል ይኖረው ብቻውን ሆኖ አንድ ሰው በጣም ብዙ ሰው ሊገጥም አይችልም። ጌም ላይ ማንም ያውቃል። ብቻውን ነው የሚያግዘው ሰው የለም። ሌሎች ጌመር ናቸው። ሄሉዬ ብቻ ነበረች ሮዚና የሚባሉና
ሰውየው ብቻውን ነው። እንደውም እንደ ብቻ እንደነሱ መሆናቸው ብቻ ቆንጆ ውጤት ነው። አሪፍ ነው፣ ደስ ይላል። በቃ መሸነፌ ቢያናደኝም ምናምን እንደገና ደግሞ ጌሚ ሊመጣ ሲያነሱት አጀንዳ ቢያናድደኝ ግን በቃ ተስፋኝ መሆን ያለበት ነገር ሆኗል። እኔ ለማሸማቀቅ ፎቶን እየለጠፉ እንትን እውቀት አይሆንም ታዲያ እውቀት ኧረ በስመ አብ ችግር የለውም። ወይ መሆን ያለበት ሆኗል። እግዚአብሔር ነገር ሲሆን አሁን አንቺ ያለሽ ላይ ሲሆን ይመቃኛሉ። ጂጂ ከኔ ላይ እኔ ወጥቼ ስለማልናገር ምናምን ሰው አያውቅም እንጂ ጉዴ እንደኔ ምቀኛ ያለበት እስኪ ፌክ አካውንት ከፍቶ የሆነ ሰው መጥቶ ጊፍት ይስጠኝ። ምን አይነት ጽሁፍ በውስጥ እንደሚጻፍለት ሁሎቹንም ቲክቶከሮች ጂጂ ያውቃቸዋለሁ። ምን እንደሚጽፉ ለጊፍት ያደርገውት በሰዓቱ ስክሪንሻት ይልኩልኝ ነበር። እንትና እንዳለች እንደዚህም ሆኖ እነዛ ሰዎች ጋር ቁጭ ብዬ ጌም እጫወታለሁ። ከዛሬ ነገ ይቀየራሉ ያሉ መጨረሻ ላይ ግን እኔ ለማሸማቀቅ ምንም ያልጠበቁት ነገር ነው የሆነው። ጂጂ ጌሙ እንደዚህ ይሆናል ብዬ አላሰብኩም። ቢያንስ እናስቤ የነበረው አንድ እኩል ወጥቼ እንደምሸነፍ አንድ እኩል እንደመሆን ነው። ግን ዞሮ የሰው ፍቅር አላት፣ ጥሩ ሰዎች አሏት፣ ጥሩ ደጋፊ አላት ምናምን ጥሎ አልጣሏትም። ጠፍታ ብትመጣም ቆንጆ ነው፣ ለእሷ ደስ ብሎኛል። ሁለታችሁም እኮ እንደዛ ናቸው። አንቺም እኮ ቆይተሽ ነው የመጣሽው፣ እሷም ቆይታ ነው የመጣችው። አንድ አይነት ነው ያላችሁ። ኢትስ ኦኬ ያለ ነው፣ ኖርማል ነው። በሚቀጥለው ደግሞ እንትን በይና አንቺም እየጠፋሽ ነው የምትመጪው። ዝም ብለሽ እንትን አትበይ፣ ተጫዋችና ይመጣል ሁሉ። ኦኬ ሄሎ በመዳና ሄሎ። አይ እግዚአብሔርን መደገፍ ነው። የሰው ልጅ ብትደገፊ እንጨት ነው፣ ነገ መስብረው አይቀርም። እግዚአብሔርን ተደግፌ ግን ምንም አልሆንም። በእኔ በብዙ ነገር ይመጣዋሉ፣ በጣም በብዙ ነገር ግን እግዚአብሔር ከብዙ ነገር አትርፎ የኔ ድንብሽ ችግር የለውም። ኢትስ ኦኬ እሺ ማየ ነገ የሚከፈተውን በር አታውቂም። አሁን ቀና በይና ወይ ውጪ፣ በቃ ይቅርብሽ፣ ይቅር። እዚህ ጋር እንደዚህ አትታይ። ብዙ ጠላት አለ፣ ወዳጅ አለ። አንቺ በጥንካሬሽ ነው የምትታወቂው። ያው ላልፏል አይደለ? ያው ላብራተሽ ተመልሰሻል። እንዴ ተነሳሽ አይደለም እንዴ? ያ ቀን አልፎ አሁን ለዚች እንደግመዋለን ሌላ ጊዜ ጠርቀምቀም አድርገሽ ተሳሳለ። እኔ ሊያስታውሱኝ ይሞክራሉ። የብሩን ጉዳይ ሄሎ ለምንድን ነው ታድ የምትሆኚው? ፎዋት በቃ ፈታ ዘና በይ። በቃ የራሳቸው ጉዳይ ነው። አሁን እዚህ ጋር ሪፍሌክት አታድርጊ። እነሱ የሚሰሩት ስራ አለ ብለሽ የምታስቢ ነገር ካለ ያንቺን መበሳጨትና ማዘን ስለሆነ የሚፈልጉት አታሳያቸው። just be happy። እሺ ሰባፍርተሻል፣ ይበቃሻል። በቂ ነው። ሄሉዬ በጣም ብዙ የምንወድሽ ሰዎች አለን። እሺ እኔ ቆንጆ ነው ስለዛ በቃ just አንድ የተወሰኑ ሰዎች እንትን አሉኝ ብለሽ ዶንት ፊል እንደዚህ። እሺ አይ እኔ መርሳት ፈልጋችሁ ለምን ያነሳኛል? ግስ ጥበይ እንደቀደም እንዳልሽው ሰግጭ ወይ እንዳዶነ ሰግጭ እንዳዶነ ማንም ነው የማይሰማው። የመጨረሻ ደረጃ ስደርስኩ ማናቸውንም አልሰማቸውም። እንደ ድሮ ሙዴ ተመልሼ እጫወታለሁ። እንደፈለኩ የተገጣው እንደፈለኩ ያወራው የፈለገ ሰፖርት ያደርገኛል፣ ያልፈለገ ታፕታፕ፣ ያልፈለገ ውጡ ይሄዳል። ችግር የለብኝ። ጂጂ ወይ ሄሉ እኔ በጣም ሄሉን ለምን እንደምወዳት ታውቂያለሽ? እኔ ማንንም አሁን ከረንትሊ የሚመቹን ጌመሮች አሉ። ቀጠሮ ጌም ምናምን አልሰማም። በግልባጭ አካውንት ቁጭ ብዬ ነው የማያቸው። አልሰማም ነው የማወራሽ። ለሄሉ ግን አይስወር ነው የምነግርሽ። አሁን የሚሰጣት ጊፍት ማለት ነው ትናንትና ገዝቼው አልመጣልኝም። ገዝቼው ኮይኑ አልመጣልኝም። ከዛ ሌት ነው ታዘታ ምናምን ወጣለች ይመጣ ማለት ነው። ሮዚ ትናንትና እንደዚህ ስናወራ ነበረ። እሷም እምቢ አላት። እኔ ደግሞ በቃ እግዚአብሔር ታሸንፋለች ነው በቃ እግሬን ሰቅዬ ኮይኑ ሌት ነው የመጣው። ሄሉት ስክሪንሻት አንስቻለሁኝ ልልክልሽ ማለት ነው። አሁን እኮ የምሰጥሽ እሱ ነው። ትናንትና የገባውን እኮ ነው። አይ ከጊፍት የነበራችሁ አንቺና ሮዚ ነገሮች ነው። ቅድም እና ጓደኞቼ ጌመሮች ናቸው እኮ ማን ነበር
ሶስት ሰው ብቻ ነው የነበረው። ለጌመሮች ቢሆን አንቺ በጣም ዩአር ጊቨር እኮ ሄሉዬ። ሺ ሱፐር ናይስ። በእውነት ለምንድን ነው የሚጠሏት? ጂጂ ቆንጆ ስለሆነች ነው። በጣም ለሰው ቫልዩ አላት። ይኸውልሽ እኔ በጣም ለስንቶቹ ጊፍት ሰጥቻለሁኝ አይደለ? አሁን ላይክ በጥቅም የተያያዙ ናቸው። ቫልዩ አይሰጡም ለሰው። ገብቶ የሚገርምሽ ሄሉ እኔ ምናልባት አሁን ይሁን ድሮ የምትተዋወቁት አላውቅም እንጂ እኔ ሳፈር 2 ዓመት ነው። እኔ አሁን ከሷ ጋር ነው በብዛት ተጨቃጨቅንም ደስ አለንም ከሷ ጋር ነው የምጫወተው። ቁጭ ብዬ በቃ ጌም ባዩ በቃ እና ብዙ ማቃቸው ነገሮች አሉ ካለምንም እንትን የሰው መውደድም አላት እና ጥሩ ጥሩ ጊፍተሮች አሏት። ከብዙ ሰዎች ጋር ታውቃለች፣ ለፍታለች እና እንዴት እኔ አይ ዶንት ኖ ደግሞ ሌላ ነገር የለም። ምቀኝነት ነው በቃ ሌላ ነገር የለውም። ኢትስ ኦኬ እሱ ሁሉም የቻለው ነው። ጓደኞችኛውን ያናድደኛል ሄሉዬ ስታዚ ምናምን ነገር ለምን ያንን ነው የሚፈልጉት? ያንን ነገር ደግሞ አታሳይ ፕሊዝ ሄሉ በቃ ውጪ ነው። አረ ለመፈታት በል ጌም ትጫወት እንዴ! ስንት ትናንትና እንትን ሳይመቸው ቀርቶ መንግስት ጋር እኮ ነው የገጠመችው እንዴ! እኔ እኮ ስማ አንቺ እኮ ከህዝብ ጋር እኮ ነው ይኸውልሽ። እኔ ራሴ ምን አልኩኝ? መኪ ህዝብ ነው ያላት ገባሽ? ህዝብ አላት። እንደዛም ሆኖ ደግሞ የማታውቂው ነገር አለ። በጣም እንትን ሊያደናቅፏት በጣም ብዙ ነገር አድርገው ነበር፣ ግን ከእግዚአብሔር ጋር እሷም ቆመች። ሁለቱም አንድ አይነት እንትን ያላቸው በነገራችን ላይ ላክ ነው ያላቸው እና እሷም ቢሆን እንዲህ ትልልቅ ጊፍተር ምናምን መጥቶ አይደለም። የኛው ልጆች ናቸው እዛ ምስኪን የሆኑ ያው ተባብረው ነው እንትን ያሏት እንጂ ትልቅ የምትይው ጊፍተር እንዲያውም የለም እዛ ጋር። እኔ ነው አንቺ ነሽ በቃ ተቀጠቀጫለሽ። the point Gigi at the end of the day they both ሁለቱም it's not about ክብር ይሄ የዘር የምናምን ጉዳይ አይደለም። you make money አይተሻታል። እሷ ስትገባ ራሱ በቃ you make money she make money በቃ move on don't even እሷ ራሷ እንደ ሌሎቹ እንደዚህ የብሔር ልብስ ለብሳ ምናምን አይደለም የገባችው። አይተሻት እንደሆነ የሆነ ኖርማል ሆና ነው የገባችው። ጂምናስት ነው እንደውም የምትመስለው። አንቺ ሞዴል ሆነሽ ነው የገባሽው። እንደዚህም ጣጣም እንትንሳት በቃ ሁለታችሁ ደግሞ ሁሌ የምትጫወቱ ሁሌ እንትን የምትሉ ስለሚቋረጥ እኮ ነበር እኮ ጌሙ ራሱ የሆነ ሰዓት ግን አቅለሸለሸኝ። ደነሰችብን እኮ ጂጂ ላያችን ላይ እኮ ደነሰች። እግዚአብሔርን እኔ ላለቀስ ነበር። እግዚአብሔርን ነው የምልሽ። ምን ላድርግ በቃ ሳያት ደነገጥኩኝ። እኔ ራሴ እየበላው ነበረ ሬስቶራንት ውስጥ ወይኔ ሄዱ አልኩኝ። እንዴ አልጠበቅኩም፣ የእውነት ነው አልጠበቅኩም። እትስ ኦኬ ግን ይኸውልሽ አሁንም እግዚአብሔር አልፈቀደውም። ሌላ በር ሊከፈት ነው። ሄሉ ዊጎ ላስ ቬጋስ ሊከፈት ነው። ይኸውልሽ ያ ብር ሄደ። አንቺ የት ነሽ ያለሽው? ይሄ መንገድ ተከፈተ። ይኸውልሽ የእግዚአብሔርን ስራ እኔ ካልካለስ ጂጂ ለምን ድረሰው አይፈቅዱም? ለምን ሁሌ እንደ ድክመቴ ያነሱብኛል? ይሄ ነገር እኔ ፈቅጄ እንደሰጠው እኔ ሌላ ነገር እንዳደረኩ ለምን እንደ ድክመቴ ያነሱብኛል? ሁሌ ለምን አይተውኝም? የሆነ ነገር ከፍል ስል ሆን ብለው ይሄን ነገር ነው የሚያነሱብኝ። አሁንም ከፍል ስል ይሄን ነገር ነው የሚያነሱብኝ። ለምን እኮ ነው ጥያቄ። ይሄ ሁሉ ጥላቸው እኔ ማንም ጋር አልደርስ ማንም ጋር ልስላደር እናታውቂም። ኢትስ ዘ ፓርት ኦፍ ዘ ጌም። የወደቀውን ሰው ተነስቶ እየተፖሰተ ስሙን መናገሩ እንትን ብዬ ያልሻል ነበረ ማለቱ ምናምን ኢትስ ፓርት ኦፍ ዘ ጌም። ለምንድን ነው አዲስ የምትሆኚው አንቺ እንዴ? በቃ አሁን ሌላ ደግሞ አንቺን ሊያስደስሽ የመጣ ትናንትና ሰው ለነሱ ደግሞ ስሜት ደግሞ ትንሽ አስይሉ አይደለ? በተቻለ ባቀሙ ማለት አንቺን ለማስደሰት የመጣን ሰዎች አለን አይደለ? ስለዚህ ለኛ ደግሞ አሁን አንቺ ሳዶነሽ ስናይ ደግሞ ከመሸነፍሽ ደግሞ ሳዶነሽ ስናይ ደግሞ ይደብረናል። ሄሎ እኔ እኮ እንደዛ ያንኩት እኮ እዚህ ጋር እንትን ባሉት ሰዎች ነው እንጂ አይ ሲሪየስ ሄሎ ምናልባት ስላላየሽ ነው እንጂ አንዳንድ የሚወረውሩት ነገር አለ። እነሱ መሰለኝ እንትን ያላት። ኧረ በእናትሽ አታንብቢ፣ እነሱን ኮሜንቶች አታንብቢ። just be happy ነይ ኮሜንት አይደለም ቪዲዮ ምናምን እየሰሩ ምናምን አይቻለሁኝ። ቪዲዮ ይሰሩባት። ይሄ እኮ ፓርት ኦፍ ዘ ጌም ነው አይደል እንዴ ጂጂ? ጌም ለተሸነፈው ላይ ምን ያናድድሻል መሰለሽ? ማርገብገብ ያለ ነው። ምን ያናድድሻል መሰለሽ? የራስሽ ሰው እኔ አሁን በአንደኛው በጣም ነው የተናደድኩት። ምክንያቱም እኔ ከፈለገች ስሜን ጠርታ ትሳደብ። ነጁ ስትጫወት አንድ ሰው የደረሰላት የለም።
የደረሰችላት ሄለን ናት። እኔና ሄለን ከውስጥ ተነጋግረን ይቺ ልጅን ግን እኔ ነጁ ራሱን አትስጥ እኔ እንድሰጥ አይደለም እንደዛ መናገረው በቃ እኔ በቃ ብቻ ግን በአጠቃላይ ክፉ ሰው እንድንሆን ነው የሚያደርጉን። ገባሽ? ክፉ ሰው እና ይገባኛል የሄሉ ነገር እና ነጁ እኔ ልክ አይደለሽም። እኔ በጣም ነው ተቀየምኩሽ ነጁዬ። ነጁን እንኳን እኔም እንትን አላልኩም። ከጌሙ በኋላ ብዙ ነገር ተናግራ ሊሆን ይችላል አላየሁትም። እሷ ያንቺ ጥሩ ነገር ስላወራሽ አንቺ ላይ አይቻለሁ። ብዙ ጊዜ እኔ ላይቭ ሪከርድ ጥሩ ነገር ነው መጥፎ ለጭንቅላት ማስለመድ አልፈልግም እና እኔ ፊት ለፊት ነው የምናገረው። ማቅራራት አያስፈልግም። በቃ እንዴት አድርጋ መኪ እንዳሸነፈች አውቃለሁ። በውስጥ የማውቀው ነገር ስላለ ነው። እሷም እንንገርሽ አይደል እነዚህ ሁለት ልጆች ባይኖሩ ኖሮ አልነበረችም። ታዩ እሱ ግን እንደሷም ደግሞ ለዚህ ህዝብ እንደመጮሃ እንትን እንደማለት ግብጽ መቀመጥ አልነበረባትም። ይሄን ከሚሰሩላት እንዲያውም ቪዛ ሰጥተው ልጅቷን ህይወቷን ቢያሻሽሉላት ገባሽ? እኛ ብዙ ነገር አለ። ታዩ እሱን በነገራችን ላይ ልልሽ የፈለኩት ምንድነው የራስሽ ሰው ከመሸነፈሽም መሰደብሽ ደግሞ ገባሽ? እና ይደብራል። ብቻ በአጠቃላይ ኢትስ ኦኬ። ግን እኔ ደግሞ አንድ ነገር አምናለሁ። ምን እንደማምን ታውቂያለሽ ሄሉ? የፈለገ ነገር ቢሆን እግዚአብሔር ይህን መንገድ ሲዘጋ የሆነ መንገድ ይከፍታል። ለዚህም ደግሞ ምልክቱ ከአመት በፊት ታውቂዋለሽ። አሁን አመት ሊሆነው ነው አይደለ? በዛ ሰዓት ላይ እንደዛ ሁኔታ ላይ ያለሽ ይኸው አሁን እዚህ ጋር ደርሰሻል። ያ ሲዘጋ የቱ ጋር ተከፈተ? እዚህ ጋር ተከፍቷል። ይሄ ሲዘጋ ደግሞ የትላንትን ነው ሌላ ይከፈታል። አንቺ ግን መጣር ነው ያለብሽ። ጎንበስ ማለት ማጎንበስ ማለት ኖ ሁላችንም ስለማናወራው ነው እንጂ ሲዘጋ ሌላ በር ስንከፍት ነው የህይወት መንገዱ እንደዚህ ነው። ምንም ጎንበስ ማለት የለብሽ ምንም ነገር። ይሄ ደግሞ ጨዋታ ነው፣ ጌም ነው። የሚያናድደው የሚሰጡት አስተያየት ነው። አስተያየቱን ደግሞ ያው ለመቀበል ሚዲያ ላይ የወጣ ሰው መቼስ ከባድ ነው እና ኢትስ ኦኬ ኦኬ። እኔ አስተያየት ይቀበላለሁ። ጂጂ አስተያየት ግድ ነው። ላሸንፈው ሰው ጥሩ ነገር መስራት ግድ ነው። ችግር የለም። በተሸነፈው ላይ ደግሞ እንደዚህ የሆነ ነገር ማፌዝ ይሄ ቲክቶክ የራሱ እንትን ነው፣ ችግር የለውም። ሌሎች ብዙ ነገሮች ስላሉ ነው እኔ አውጥቼ እዚህ ጋር መናገር ስለማልፈልግ ውስጥ በጣም ብዙ ነገር ስለተደረገ አሁን በዚህ ጌም ሊደርስ አካባቢ ብዙ ነገር ስላደረጉ ያ ነገር ለምን እኔ ላይ ይሆናል ነው። አንቺ ቆይ እኔ ላይ ተናገርኩታል ነው እኔ ጌሙን ይኸውልሽ ሁሉም ጋር ልክ ጌም ሲደርስ እንዲህ ነው እንደዚህ ነው ይላሉ። ማድረግ የማይችሉ እንዳንቺ ፊት ለፊት አንቺ እንዲያውም ጎበዝ ነሽ። እንዲህ ተጋፍጠሽ ከእነዚህ ሰዎች ጋር ፊት ለፊት እውነቴን ነው። ቅድም ያንቺን ቪዲዮ ሳይ ሳቁኝም እኔ እኮ ጎበዝ ከሀገር ጋር እኮ ነው የተጫወትኩት እኮ ከመንግስት ጋር ነው። ያው ትክክል መንግስት ጋር ነው የተጫወትኩት ብያለሁ እኔ ትክክል ነው። ከመንግስት ጋር ነው የተጫወትኩት። እንዴት አንድ ግለሰብ ያንን ሁሉ ላሸንፍ የምችሉ? አይቻልም። ጓደኞቼ ጊፍተሮቼ ጓደኞቼ ነበሩ፣ ቤታ፣ ሮዚ፣ ሄሎ፣ ሌሎች ደግሞ እንዴት ሆኖ የሆነ 3 ሰዎች ይዤ እንዴት ያንን ሁሉ ሰው ላሸንፍ እችላለሁ? አይሆንም እኮ የማይመስል ነገር እኮ ሰው ተጫውቻለሁ። ሽንፈትን ማሸነፍም ያለ ነው። ቀለል አድርጎልኝ ሽንፈቱንም ለኔ ተውት፣ ማሸነፉንም ለሷ ተውላት። በቃ ይሄ ነገር እንዲያበቃለት ነው የምፈልገው እንጂ አሁን እኔ የሰጠሁት እንትን አለ የሄደብን። አሁን ይኸውልሽ እናንተ የእህታማቾች ጨዋታ ነው የተጫወታችሁት። ሙባረክ ሄዶ በኤርትራ ተለጥልጠን መጣን። መማር ሄዳ ተለጥልጠን መጣን። አሁን ወንድ ከሆነ የሄዱትን አንበሳዎቻችንን እናስመልስ። ከኤርትራ ጋር ግጠሙ። በተለይ ኩንግ ምናምን የምትሉ ካላችሁ የኛ ዘመዶች ከኤርትራ ጋር መግጠም ነው። ወንድ የሆነ ከኤርትራ ጋር ይግጠም። ሄለን መድኃኒዓለም ስልሽ የሄዱትን አንበሶች አስመልሱልን። የሄዱትን አንበሶች ገጠሙ ከኤርትራ ጋር እዛኔ እናያለን። የዛኔ እውነትም እግዚአብሔርን ጎበዞች ናቸው፣ ጀግና ናቸው። ጎ በሁለት ሰው እኮ ነው የተለጣለጥነው። በመማር ሄዳ ተሸንፋ መጣች። ሙባረክ ሄዱ። አላየሽውም? ሄደ
አይቻለሁ። ከኤርትራስ ጋር የሚደረግ ጨዋታ ብዙ ጊዜ ወንድ የሆነ አንበሳ እዛ ቀረ ነፍሴ እዛ እነሱ ጋር እንደተቀያልሽ በጣም የሆነ አንድነት አለ። እንደው ጠቅላላው ኧረ በስመ አብ ሽንፈት አይወዱም። አንቺ በአንድ ደቂቃ ውስጥ እንደዚህ አይነት አንበሳ አታይም ማለት ስፒድ ቻሌንጁ 1 ደቂቃ ነበር። እንደዚሁ በጣም ደስ የምትል ልጅ ናት። ልጅቷ መቅሰብ የምትባል ልጅ አላይሻትም? ከሙባረክ ጋር ተጫውታ ጥሩ ልጅ ናት። እንትኑ ላሉ እኮ ፌክ ነው አሉ እኮ በቃ ይኸውልሽ እንደዚህ መሸነፍ ስለማንወድ ማለት ነው። ሄሉዬ በቃ በህይወት ማድረሽ ጨዋታ እንትኑ ኮይኑ ፌክ ነው አሉ። እኛ ኢትዮጵያኖችን ለየት የሚያደርገን ነገር ማለት ነው እጅ አንሰጥም ቶሎ በአንበሳ ሊበሉ እንዲመጡ ፌክ ናቸው ብለን መልሰናል። አንበሶች ስንት ነበር ሄለን? 12 ሚሊዮን ነው አይደል? እሱ እንዴ አንድ ሰውዬ ብቻ እኮ የሰጣት ራሱ እኮ በጣም ብዙ እኮ ነው። 12 ሚሊዮን ነው። ያ አስቢ የለም እኮ ደግሞ የልጅቷ ተረጋግቶ ማየት እኔ ብሆን ደም ግፊት፣ ደም ብዛት ሎተሪ ይወጣልናል። ዝም ብለህ 100 ሚሊዮን የእንግላንዱን ሎተሪ ዷ ታረጊና የምን አባቱ ቲክቶክ ነው። አሁን እንግዲህ ጂጂ አንድ ቀጠሮ ጌም ማዘጋጀት አለብሽ ሄሉዬ። አዎ የቀጠሮ ጌም ሲባል ሲጀምር አልወድም። እንዴት ነው አቶ እኔ እኮ ሄሉዬ አንቺ እኮ ዝም ብለሽ እኮ የቀጠሮ ጌም ነበረ ኤቭሪዴይ ይመስለው። ኤቭሪዴይ እኮ ያ ነገር ስለማውቀው በዚህ ነገር ሲሉ ያኮ ነው የሚሰማሽ። አይሰማሽ? ለምን ዛንቺ አይገባም። እኔ ስንቴ ለምኛታለሁ መሰልሽ ሄለን አልኳትኝ የቀጠሮ ድሮ ነው የዛሬ ዓመት ቲክቶክ ሊዘጋ ሲል የቀጠሮ ጌም እንጫወት ነው። ኧረ እንጂ ምን ያደርግልኛል እዚሁ በየቀኑ ለነገሩ የቀጠሮ ጌም በይዛል እንትኑ ከተመታ በኋላ ነው እንጂ እሷም የቀነሰችው እንጂ እኮ ቁጭ ብለን እኮ እንደዚህ የሆንኩት የቀነስኩት ብሬ ከጠፋ በኋላ ነው። ሌላ ምንም ነገር የለም። ብሬ ሲጠፋ በጠፋው በራሴ ብር ሌላ ነገር ማስወራት ጀመሩ። ያ እንትን ብዙ ጊዜ ስለምናደድበት ላይ ባልገባም ነበር። በዛም ምክንያት ማስታወስ ስለማልፈልግ ሁሉን ነገር ቅርብ ትቼ ስገባ ደግሞ አሁን ምን ለማጥፋት ለመጣል ሞክራለሁ። ብቻ እግዚአብሔር ሁሉንም በየተራው የሚገባውን ይስጠው። አሁን ግን መጫወት አለብሽ፣ እንደ ዶሮሽ መመለስ አለብሽ። ተጫዎቺ አካውንትሽን እንትን በያንቀሳቅሽው እና ጊፍተሮችሽን ሰብስቢ። እነዛ ጊፍተሮች ከዛ በኋላ የሆነ ቀን ካስፈለገ ትጫወቻለሽ። አሁን ግን እናጫወትሽ ሄሉ እንቅልፍ የለም። ከኤርትራ ጋር ነው የምናጫወትሽ። ምክንያቱም አሁን የምናጫወትሽ ከኤርትራ ጋር ነው። ሄሉ ሰብሰብ ብለን ከኤርትራ ጋር እናጫወታት። አንበሳውን ታስመልስ። ሄዱት ከኢትዮጵያ ሄዱትን አንበሶች ለእራሱ ላዘጋጅ መጀመሪያ እንደ ድሮ ልመለስ። ደግሞ ድጋሚ ተሸነፌ ልመለስ። ዌክ አፕ ይሰበሰባል። እንደ ድሮ ወደ ድሮ አቋሚ ትመለስ። ከኤርትራ ነው ያለም ኢቨን የምንጫወተው ከሌላ ሀገር ዜጋ ጋር የምንጫወት እችላለሁ። ብቻ እንደ በፊቱ ለመለስ ያልቻልናቸው ይኸውልሽ፣ እህቶችሽን ወንድሞችሽን የቀጠቀጡት እነሱ ናቸው። ከእነሱ እኮ ለእኔ የሚሰጡኛሉ። ኧረ እባክሽ ጌርታ ማንን ሲልጋጠም ነው ነሱ ጋር የሚገጥመው። በጣም ነው የማመሰግነው ሄሉዬ፣ በጣም ነው የማመሰግነው። እሺ እኔ እናት ቀና በሽ ማማዬ መበሳጨት ነው። አሁን ትናንትና እኛ እንጨፍራለን እንደንሰን ታስገቢናለሽ ምናምን ብስ ጠላያችን ላይ ጠርቀመሽብን ሄደሻ። ስለዚህ ዘፈንክ ደንሳብን እኮ ነው የወጣችሁ ሄሉዬ። የዳንስ መልስ የምትሳንሰጥ አንቺ ደግሞ ለእጅ ላይ ዘጋተሽ። ያ እነግርሻለሁ እኮ ለዋዜማው እነግርሻለሁ። ያሆ በል የሚለውን በዛ ልጨፍረው ነበር። እኔ እንኳን ጭፈራው እንትኑ በስነ ስርዓት ራሱ አላመሰገንኳቸውም መሰለኝ። ዛሬ አመሰግናቸዋለሁ።
ቆይ ስልክሽን ቀይረሻል? ሄሎ ስልክሽን ቀይረሻል? ቀይረሻል? ያ ስልክ ነው ያለኝ ዋትስአፕ አስቀምጥልሻለሁ። አዲስ ስልክ ይሰጥሻለሁ። አዲሱን ጻፊልኝና በዛ እናወራለን እንጂ በዚህ የሚሆን አይደለም። በዛ በጣም ብዙ ማውራት ነገር አለ። እሺ እኔ ቆንጆ ወድሻለሁ። ቴንክ ዩ። እሺ ኦኬ ጋይስ አይ ኖ ኖርማል ነገር ነው። ቤታ እኮ የለችም። ኢንቫይት ሳረጋት የላችሁ